አደይና ሊዱ ከታገቱት ተለቋል። እንግዲህ እንዳያችሁት ያው ሊዱ ቁጭ ስላለች እዛ በጣም እግሯ አሟታል። ምክንያቱ ናኦል ለረዥም ጊዜ ነው ያገታት። እዛ ቁጭ እያለች ነበረ የከረመችው። በዛሬ ቀን እንግዲህ ብሌንን አጥቻለሁ በሞት ስላጣሁት እናንተ ደግሞ ወደ ቤታችሁ ተመለሱ ይቅር በሉኝ ብሏል። እኔ የሰራሁት ስራ ስህተት እንደሆነ ያውቄያለሁ። ቢሆንም ግን ብለፋ ምንም ቢያደርግም ብሌንን የሚወዳትን ፍቅሬን ማትረፍ አልቻልኩም ብሎ እሷ ለኔ ብላ ለእናቴ ብላ ዋጋ እየከፈለችልኝ ሴት ስለሆነች እናንተም ለዚህ ሊዳርጋችሁ ነበረ። ቢሆንም ግን ላዳናት አልቻልኩም እና እናንተ ወደ ቤታችሁ ተመልሷል ብሏልና አሁን ወደ ቤታቸው ተመልሷል። በአሁኑ ቀን እንግዲህ አደይና ሊዱ ለናኦል ቆሞለታል። ጦርነት እንኳን ቢከፍቱ ባርኮትና ዴቭ እንግዲህ እሱ ወንጀለኛ አይደለም፣ ናኦል ወንጀለኛ አይደለም። በጣም ያሳዝናል። ሁሉም ሰው ቢሆን ይሄን ነገር ነበር የሚያደርገው እኛ ላይ ያደረገ ነገር። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ ብዝት ትበልልኝ። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰራተኛ አደይ ተለቋል። ክፍል 51 ተለቋል። እንግዲህ በዛሬ ቀን ደስ የሚል ነገር ነው እየተለቀቀልን። እናንተም ገብታችሁ ይሁት ለሊዱና ለአደይ የተጨነቃችሁላ በቃ ተለቋል። ከታገቱ ወደ ቤታቸው ተመልሷል። በአሁኑ ሰዓት ናኦል ልቡ ተሰብሯል፣ ሀዘን ላይ ነው ያለው። ግን ቢሆንም ግን አደይ እና ሊዱ ምንም እዚህ ቤት ይቆይ ብሎ ብጠይቁም ባርኮትና ዴቭ ፈቃደኛ አይደሉምና ከቤት ወረወሩት፣ ከቤት አባረሩት እና ናኦል ግን እንደገና በጣም ልቡ ተሰብሯል። ሁሉም ነገር ሆኗል። አደይ ግን ዴቪን አስረድታለች። በምን ቢያስፈራራችሁ ነው ይሄንን ለናኦል የቆማችሁለት ብሎ ብጠይቃቸውም እንደገና ፍቅርም ቤዛም በጣም ነው የደነገጡት። እነሱ ናኦል ወንጀለኛ አይደለም፣ ፍቅር አንቺ ለኛ ያቀድሽልኝ ነገር ሁሉ ሰምተናል። ያው ይሄ ሊዱ ነገር ለአደይ ነበር የተዘጋጀለት። ግን ደግሞ ሊዱ ለስላሳ ስለነበረች በቀላሉ ማገት ስለቻለ ናኦል ሊዱን መጀመሪያ አገታት። ግን ደግሞ አደይን በቀላሉ ነው ያገኛት። በቀላሉ ሊዱን ታድናለች፣ ሊዱን ትወስጃለች ብሎ ነው በር ልክ ወደ ሊዱ ስትገባ እሱም ቆለፈባት። በዛ አደይም ታገተች። ቢሆንም መጨረሻ ላይ ግን ሁለቱም ተያይዞ ወደ ቤታቸው ተመልሷል። አሁን ግን ቤዛና ፍቅር ጭንቀት ውስጥ ነው ያሉት። እንዴት ይሄ እንደዚህ ሆነ? ናኦል እንግዲህ ለፖሊስ እንዲያዝ ነበረ ፍላጎታቸው። እንደዛ ሳይሳካ ሲቀር በጣም ተናዷል። እንዴት እንደዚህ ይሄንን ድራማ ተመካክራችሁ ነው ወይ እኛ ላይ ምሰሩ ብሏል። ግን ቢሆንም እንዳሰቡ ላይሆንላቸው ቀረ። አደይ እንግዲህ ካሁኑ በኋላ ቤዛን የሚሆን ፍቅር የሚሆን አንዳቸውን አትፈራም። በዛሬ ቀን ራሱ ቤዛን በጥፊ ነው የመታቻት አደይ። ቢሆንም ግን ፍቅር ማናት ቤዛ ጥሩ ሴት አይደለችም፣ ለባርኮትም የምትሆን ሴት አይደለችም። አሁን ራሱ እሱ ላይ እየተጫወተችበት ነው። እሱ ግን አቅም የእውነትም ትወደኛለች ቤዛ ለኔ ፍቅረኛ ናት ብሎ ነው የሚያስበው። እሷ ግን ለቢዝነስ ነው የመጣችው። የኤላን ንብረት ተካፍላ ለምለምን ከዛ ቤት አስወጥታ፣ ያው ለዛ ነው ናኦል ጋራ የተስማማችው። ለምለም ከዛ ቤት ከታገተች እሷ ደግሞ ኤላን ለራሴ ለማድረግ ይቀለኛል፣ ለራሴ ካረኩ በኋላ ደግሞ ንብረቱን አካፍላለሁ፣ ወስዳለሁ፣ ቤቱን ወስዳለሁ፣ ወርሳለሁ ብላ ስላሰበች ግን ደግሞ በሚኞት ስለቀረች አሁን ታናዳለች። ፍቅርም ቅጥል ብላለች። አደይና ሊዲያ በሰላም ነው የተፈቱት ምንም ሳይደርስባቸው። እንደገና እንደውም ናኦል ወንጀለኛ አይደለም፣ እሱ ይሄን ነገር ያደረገው ችግር ውስጥ ነው ያለው፣ ሀዘን ላይ ነው ያለው።
እኛ እሱ አጠገብ መቆም አለብን ብሎ ሲከራከሩለት ነበረ። ቢሆንም ግን ናኦል ይቅርታ ጠይቆ ነው ሄደው። ብቻ ያደረግኩ ነገር ጥሩ አልሆነም፣ በጣም ይቅርታ አድርጉልኝ እና እኔ ለብሌን ነበር ያደረግኩት፣ ብሌንንም አጥቻለሁ። ስለዚህ እናንተ ምንም ማድረግ ስለማልፈልግ በሰላም ወደ ቤታችሁ ተመለሱ ብሎ ሸኛችሁ ማለት ነው። እስከ ቤት ድረስ ነው ያደረሳቸው። ያው እንደዛ ነው። ንጹህ ልብ ያለ ሰው ምንም ሳይሆን ያመልጣል። አይታችኋል እንግዲህ እንደዛ ነው። አዴና ሊዱን ቤት ካደረሳቸው በኋላ ወደ ቤት ስመለስ ያው ታውቃላችሁ በአሁኑ ሰዓት እንግዲህ ንጉስና ደመቀ እናንተ ታውቃላችሁ ከመንገድ ዞር አይሉም። ስራቸው መንገድ ለመቀመጥ ስለሆነ እዛ ናኦልን አግኝቶ ናኦል እንግዲህ እስከ ቤት ድረስ ነው አብሮ እየተከተሉት ቤት አስገብቶ ደብድቦታል። የት ናት ሊዱ ብሎ ቢጠይቁት እኔ አላቅም ብሎ ነው የደበቀው። ይሄ ምስጢር ቢሆንም ግን በጣም ነው ደበደቡት። እንደዛ ነው ውዶቼ። በአሁኑ ሰዓት ደመቀና ንጉስ ምንም ነገር መጥፎ ነገር ማድረግ አይፈልጉም። እንደውም ለሊዱ በጣም ተጨንቋል። ብዙ ቦታ ፈልጎታል። ግን ፍቅር የስራውን ማግኘት አለባት ከናኦል በላይ እንደገና በህይወት እንዳለች እያወቀች ልብስ ይሄ ከወንድ ጋር እንድተኛ ልብስ ትሰጠዋለች። ለፍቅርም ለአዴይም ልብስ ትሰጣለች ማለት ነው። ግን የምር ትክክለኛ ሴት ብትሆን ለሰው የምታስብ ብትሆን ያ ልብስ አትሰጠውም ነበር፣ ታጋልጦ ነበር። ግን ለራሷ ስትል አሁን ናኦል እኛን ይጎዳናል፣ እናንተንም ያው እኛንም ይወስደናል። ስለዚህ ቶሎ ብለን ለፖሊስ አሳውቀን እሱንን ማሳሰር አለብን፣ ያ ጊዜ ይመቸናል ብሎ ነው ያቀዱት። ግን ሳይቀድሙ ተቀደሙና ቤዛና ፍቅር ሳይሳካላቸው ምኞታቸው ቀርቷል። እንደዛ ነው። ግን አደይና ሊዱ ስለተለቀቁ እኔ ደስ ብሎኛል። ምንም እንትን ሳያደርጉ ምንም ማቁስ ልጆች መጥፎ ነገር ቆሻሻ ስራ መስራት የለባቸውም። ያው ታውቃላችሁ ብሌን ብዙ መስዋዕት የከፈለች ሴት ስለሆነች ለዛ ነው ለአረብ ሴቶች እየሸኩት የነበረ። ለእናቴ ብላ ነው እሷ የራሷን አሳልፋ ለአረብ የሰጠችው። ከዛ ብር የምታገኘው ለእናቴ ትልከው ነበረ። ያው እናቴ ደግሞ የኩላሊት ህመም ስላላት ከአቅም በላይ ሲሆን ወደ ሞት ሄዳለች። አሁን ደግሞ ብሌኔም የሚወዳት ፍቅረኛዬን አድናታለሁ ብዬ ያሰብኩት እሷ ሞታለች፣ አርፋለች። ከአሁኑ በኋላ እኔ ወንጀል ስራ አልሰራም ብሎ እንትን ብሏል ማለት ነው። ዴቭ ግን ደግሞ በአደይ ፍቅር ታጎርቷል። አደይ በተደጋጋሚ ይጠይቃታል። እሷ ግን እስካሁን ምንም ፍጥ እየሰጠችው አይደለም። ግን ሊያምናት አልቻለምና ያው ሊዱ ናኦል ጥሩ ልጅ ነው፣ እኔ በራሴ ነው እሱን ቤት የሄድኩት፣ እሱ ነው እንደውም ከችግር ያስመለጠኝ ብላ ብትናገርም አደይ እንግዲህ አምንሻለሁ አንቺ ካልሽ ብሎ ከአደይ ሰማ ማለት ነው። እና ለምለምና ኤላ ደግሞ ጥሩ ፍቅር ውስጥ ነው ያሉት። በጣም ደስ የሚሉ ጥንዶች ናቸው። ቤዛም ኤላን የራሷን ለማድረግ ትፈልጋለች። እንግዲህ አልተሳካም። ሊዱም እንደዛ ኤላን ትፈልገዋለች። ግን ደግሞ ለምለም ለኤላ ብቻ ነው። ውዶቼ ደህና ሁኑ። ሊዱና አደይ ስለተመለሱ እኔ ደስ ብሎኛል። እናንተን ደስ እንደምሏችሁ ተስፋ አለኝ። ደህና ሁኑ። አመሰግናለሁ።